የኔ ወርቅ ደህና ነሽ? ደህና ምንድን ነው? አምሮብሻል። ዛሬ ትልቅ ጉዳይ ነው ይዤ የመጣሁት በነገራችን ሰላም እንዴት ናችሁ ቤተሰብ? እኛ ፈጣሪ ይመስገን ደህና ነን። እንኳን ለጾመ ፍልሰታ በሰላም አደረሳችሁ። እንግዲህ እንደምታዩት የጾም ወቅት ከመሆኑ የተነሳ ዛሬ ትልቅ ነገር ይዤላችሁ መጥቻለሁ። ባለፈው ያው ማስቴና ዳጊን አይታችኋቸዋል። የተፈጠረው ነገር ትንሽ ይደብራል። እንግዲህ ማስቴን በጣም ደብሯታል። እሷ የመሰላት እንግዲህ ሆን ብላ የመታቻት ነው። ዳጊ ደግሞ ሆን ብዬ አይደለም ካራክተር ውስጥ ገብቼ ነው ያለች። እንግዲህ የሁላቸውን ልብ ፈጣሪ ያውቃል። ግን እናንተ በኮሜንትም ዳጊ ሆን ብላ እንደሆነ እየተናገራችሁ ነበር። ዛሬ እንግዲህ ለዚህ ሁሉ ነገር ደግሞ እኔ ነኝ ተወቃሹ። ምክንያቱም ስራ እያልኩኝ እያገናኘኋቸው ነውና ያው ብዙ ቢያወሩት በእርግጥ ሆድ ባዶ ይቀራል ይባላል። እኔም መስራት ፈልጌ ሳይሆን የጀመርነው ስራ ስላለ ነው። ቤተሰብ ብዙዎቻችሁ ዳጊ ለምን ከስራው አታስወጧትም እናንተ ለምን ብቻችሁን አሰሩም እያላችሁ ነበር። ዋና ካራክተር ስለሆናችሁብን ነው። እንግዲህ ይቅርታ እንጠይቃለን እና ዛሬ አበባም ይዤ መጥቻለሁ። ይቅርታ ለመጠየቅ ሌላ ነገር ነበር ያሰብኩት፣ ግን በሌላ ጊዜ የሚደርሳል። አሁን ዝም ብዬው ችን አበባ ይዤ እንግዲህ ፍልሰታ ጾም ስለሆነ አሁን ወደ ቤተክርስቲያን ልንሄድ እየጠበቅኳት ነው። አብረን እንጠብቃት። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታት። እንወዳችኋለን። ሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ቆይታ። ምንድነው ወዛዛ እርቦሽ ነው? የኔ ወርቅ ደህና ነሽ? ደህና ምንድነው? አምሮብሻል አይደል? ምን ሆነሽ ነው? አይ ቤተክርስቲያን ልደለ ካሜራው ምንድነው? ለማንኛውም እባክዎ ይቀበሉኝ። ምን በተመለከተ ነው? ዛሬ ትልቅ ጉዳይ ነው ይዤ የመጣሁት በነገራችን። ምን አይነት ጉዳይ? በጣም ትልቅ ጉዳይ መሰረት እንደውም ቤተክርስቲያን ከመሄዳችን በፊት ማሳካት ማድረግ ያለብን ጉዳይ ነው እና በቅድሚያ ተቀበይኝ። እሺ አሁን አንድ ነገር ላስቸግርሽ ነው። እሺ ምንድነው? እምቢ ማለት አይቻልም። እንግዲህ ገና እንደ አበባ ሰጠው ብሎ እምቢ ማለት አይቻልም ምናምን ብሎ ነገር የለም። እና ምን ይሆን? እሺ ከአበባ በላይ ምን ልስጥሽ? ትቀደድ ነው ምን አይደል? ልብህን ልቤን ማተሰጠሽ ቆይ። እሺ ያው በቤተሰብ ፊት ባለፈው ዳጊ አስቀይማሻለች እና በቃ ይቅርታ እንድታደርጊላት ፈልጊ። እኔንም ይቅርታ እንድታደርጊልኝ። አንተ ምን አድርገህ ነው ይቅርታ የምትለው? እኔማ ያው ስራ እያልኩኝ ያው እንደዚህ እንድትሆኝ ስላደረኩሽ እንዲከፋሽ እንድትመች ስላደረኩ ነው። አንተ ምንም ያጠፋው ነገር የለም። ስለዚህ ይቅርታ መጠየቅም የለብህም። እሺ እንደዛ ከሆነ እሷን ይቅርታ አድርጊላት። ለምንድን ነው ይቅርታ ማደርግላት? በቃ አለ አይደለ ሆን ብዬ አልመተውሽም ብላለች። አይ አሁን መውራት አልፈልግም፣ ግን ደግሞ ሆን ብዬ አልመተውሽም። እሺ እሷ ያለችውን ነው። እሺ ይሁን፣ ሆን ብላም አትምታሽ፣ ግን ማለት በቃ ከስራ ውጭ ምን የሚያገናኛቸው ነገር የለም አይደል? ደግሞ አሁን እንደምታየው ጾም ነው። ነጭ በነጭ ለብሰን አሁን እንደው ውስጣችን ጥቁር ቢሆን ጥሩ ነው አይደለም? ስለዚህ ወደ እግዚአብሔር ቤት ሲከድ ደግሞ ንጹህ ተብሎ ነው አይደል የሚከደው? ቤተሰብ ሁላችሁም ታውቃላችሁ። አሁን በቃ ይቅርታ ታደርጊላታለሽ። አትቀይቂም፣ በልብሽ አትይዥም። በቃ ንጹህ ነሽ ነው የምንሄደው እንጂ ቤተክርስቲያን አንሄድም። እንደዚህ ዝም ብለን አንሄድም። ኧረ እኔ በሷ ምንም ቄም ያስኩት ነገር የለኝም፣ ግን ደግሞ ከሷ ጋር ከዚህ በኋላ መስራት አልፈልግም። እንደዚህማ እንዴት ይሆናል ማስቴ? አንዳንዴ እኮ የማታጠቀውን ጠላት እጁን ሳመው ይባላል አይደል? ስለዚህ መታገስ ነው። ቢያንስ
እሷ የምትወጣበትን ወይስ ስራው እንትን የሚልበትን ነገር ማሳጠር መቻል፣ እሷ የምናስወጣበትን ነገር እንትን ማለት መቻል ነው እንጂ እንዴት አድርገን የጀመርነው ስራ እስከዛሬ ለፍተን አሁን ዝም ብሎ መና ይቀር? አብርሃም እኔ እኮ አሁን ልስራ ብል እንኳን እሷ ጋር አይሰራኝም። አሁን እኔ እንጃ ይገባኛል። በቃ ትንሽ ጊዜ ብቻ ነው የምር ማለት ነው። በቤተሰብ ፊት ያው ከዚህ በኋላ ሁለተኛ አይደለም እንደዚህ አይነት ነገር ቀና ብላ ብታይሽ ራሱ እኔ ኃላፊነቱን ወስዳለሁ። ችግር የለውም። ምንም የሚመጣ ለውጥ እኮ የለውም። እስኮ ላንዴ እናያት ነው አሁን ስራውን። እሺ እንዴት ላድርገው? በቃ እሷ የምትወጣበትን መንገድ ላመቻች። ቢያንስ ትንሽ ቀን ብቻ አብረን እንስራ። እሺ እኔ ወርቅ እኔ እንደዚህ እንድትከፊም አልፈልግም። ደስ ብለሽ ምናምን ነው የምር ይቅርታ አድርጊላትና ስራችን በቃ ቢያንስ እሷ የምትወጣበት ነው። ለምን አሁንም አልተቀየምኳትም እንዴ? እሺ በቃ እሺ ደስ ብለሽ ስራ እንስራሽ። አብርሃም እንዴ ብሎ ነው ደስ የሚለኝ? ለኔስ እኔን እያሰብሽ በቃ ይሄን መስዋዕትነት የምከፍለው በቃ ለአብርሃም ስል ነው ምናምን እያልሽ እኔን እያሰብሽ ደስ ይለሽ። እኔም ትንሽ ቀን እንደማስቸገርሽ እኔም እንኳን ደስ ብሎኝ አይደለም፣ ግን አለ አይደለ ያው ነገሮች እስከሚስተካከሉ ነው። አብርሃም እንዴት የምር እሺ ለኔ እስቲ ምንም ማድረግ አትችይም? እችላለሁ፣ ምንም ማድረጋለሁ፣ ግን ደግሞ ከሷ ጋር ባይሆን ደስ ይለኝ ነበር። ለትንሽ ቀን እኮ ነው፣ ለትንሽ ቀን ብቻ ማለት ስራችን አንድ ገጽ እስክናለ በፈጣሪ። እሺ አሁን እንዴት ብለን ነው የምንሰራው? በቃ ነው አክሽን ለቻው ስራችን ትሰራለች። ለምን አይ እኮ ነው ቂም መያዝ ማለት ታዲያ አለስኩም እንዴ? እናሽ እንደዛ ከሆነ እሺ በይ። መቼስ አንተ ብለህ እምቢ አለ አንተ ሆነ እና ተስማማሽ? ደስ ባይለኝም ተስማምቻለሁ። አላኝ ደስ ሳይልሽም አልፈልግም። እንዴት ደስ እንደማይለኝ መጀመሪያ ተናግሬያለሁ እኮ እና ለኔ የሚከፈል መስዋዕትነት ነው። እሺ በቃ አንተ ደስትኩ እንዴ? ዞሮ ከዚህ በኋላ እኔም የቻልኩትን አድርጌ እሷ የምትወጣበትን መንገድ አመቻቻለሁ። ከዛ በቃ ችግር የለውም የሚስተካከላሉ ነገር። ግን አሁን በጣም ደስ ብሎኛል የምር። እንደው እኔ እኮ አንዳንዴ ግርም ይለኛል። ቆይ ግን እንደዚህ ጥሩ ነው? እንዴትማ ሁሉን ነጠቅሻቸው፣ ሴቶች ሁሉን ነጠቅሻቸው፣ በሁሉም ነገር ነጠቅሻቸው። አግባብ ነው። በመልክም ነጥቀሻቸው፣ በጸባይ ግን ፌር ነው ቤተሰብ። እኮ ልባም ሴት ከፈጣሪ ነው የምትገኝ ይባል። እውነት እኮ ነው። ሞቀኝ እየረፈደብን ነው። እንደው በጣም ነው የማመሰግነው። እንደው ነይ እስኪ ቀፊኝ እስኪ እንደው በረከቱ ይድረሰኝ። ለኔ የቀናነት በረከቱ ይድረሰኝ። ያምር ቴንኪው በጣም እንደው በጣም ነው የምኮራብሽ። በጣም ነው እኔ እንጃ በቃላት አጣ ሶፍት ካሜራማን ሶፍት አለያስ ሰለሞን እንደው እጄን ነኝ ተው እና በቃ ሰዓት ቅዳሴው ሳይገቡ እንሄድን ጊዜ እንወዳችኋለን፣ እናከብራችኋለን። ለሁላችሁም መልካም ጾም ይሁንላችሁ። ከቂም ከበቀል ነፃ ሆናችሁ እንጹም እንላለን። መልካም ጊዜ ይሁንላችሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እንደኔ ቀና ሚስት ይስጣችሁ። አሜን።